ይኸውላችሁ ቤተሰቦች ፍቅርዬን ሁሉም ለጥቅማቸው ነው የሚፈልጉት። ፉፉ ከዚህ በፊት ብዙ ጊዜ ካልታረኩሽ እኔ ያላንቺ አይሆንልኝም፣ እኔ ያላንቺ ሞቼ ይገኛሉ ሲል የነበረው በሙሉ ውሸቱን ነበር። ፍቅርዬን እሺ ካለችው ካሳመናት ወዲህ ተመልሶ ወደ ራሱ ከመለሰ ወዲህ ለምንድነው ተመልሶ ሊጎዳት የሚፈልገው? ለምንድነው ሁሉም ፍቅርዬን ለመጫወት የሚፈልገው? ይኸውላችሁ ቤተሰቦች ከፍቅርዬ ህይወትም ብዙ ነገር መማር እንችላለን። ሰውን ባመንን ቁጥር፣ ለሰው ንጹህ ልባችንን በሰጠን ቁጥር እኛን ለመጠቀሚያ ነው የሚጠቀሙ። እኛን ለራሳቸው ጥቅምና ለራሳቸው ዓላማ ነው የሚያውሉን። ቤተሰቦች ፉፉ ያን ሁሉ ነገር ተናግሮ ያን ሁሉ ነገር ብሎ እኔ ያላንቺ ሞቼ ይገኛለሁ ላንቺ ስል እያለ ብዙ ነገር ሲያደርግ ነበር። ከአብርሽ ጋር ሲጣላ ከብሩክ ጋር ሲጣላ የነበረው እሱ በእልክ ተነሳስቶ ነበር። እሱ ያኔ አብርሽን ብላ ስለሄደች ያኔ እሱን ብቻውን ትታ ስለሄደች እሱን ሊበቀል ፈልጎ ነው ፉፉ ግርግሯን ሲከተላት የነበረው። በሄደችበት ሁሉ ሲሄድ የነበረው በሄደችበት ሁሉ ሲከተላት የነበረው ያኔ ፍቅርዬ አብርሽን ብላ ስለሄደች አብርሽ ብቻውን ስለነበር የልጅነት ፍቅሯ አብርሽ ጋር ስለነበር እሱን አምና አብርሽን አምና ስለሄደችው እንዴት እኔ ያለው እሱ ጋር ትሄዳለች በሚል እልክ ተነሳስቶ ነው ሊበቀላት ፈልጎ ነው ፍቅርዬ ጋር ተመልሶ የመጣው። እንደዛ ነው የሚታይበት ቤተሰቦች። አሁን ላይ ፍቅርዬ እንደዛ ሳምኗት ከፍቅርዬ ጋር እርቅ ካወረደ ወዲህ ከፍቅርዬ ጋር ሰላም ካወረደ ወዲህ ወደ እሱ እንደተመለሰች ካወቀ ካመነ ወዲህ ለምንድን ነው ተመልሶ ሌላ ሴት ጋር መሄድ የፈለገው? ለምንድን ነው ሌላ ሴት ጋር አብሮ መኖር የፈለገው? ቤተሰቦች ሙሉ ለሙሉ ፉፉ እያደረገ ያለው ነገር በሙሉ በቀል ነው። እውነትም ፉፉ እንደሚላት ፍቅርን እንደሚላት ለፍቅር እንደሚሆንላት እሱ ሲያደርግ የነበረው ከዚህ በፊት ሲያደርግላት የነበረው ከዚህ በፊት ከልጆች ጋር ሲጣላ የነበረው በሙሉ እውነት ከልቡ ቢሆን ኖሮ እውነትም ከልቡ ፍቅርዬን እንደሚያወራው እንደሚናገረው ፍቅርን የሚፈልጋት ቢሆን ኖሮ ፍቅርን የሚወዳት ቢሆን ኖሮ ይህንን ነገር አያደርግም ነበር። ይህንን ነገር ከዚህ በፊትም ማድረግ ይችል ነበር። ቤተሰቦች ከዚህ በፊት ፍቅርዬ እምቢ ብላው ስትሄድ አብርሽ ጋር ስትሄድ በዛ ሰዓት ሌላ ሴት መጠቀም ይችል ነበር። ሌላ ሴት ጋር መሄድ ይችል ነበር። ለምን ያንን ሁሉ ጊዜ ሳይጠቀም ያንን ሁሉ ጊዜ ሌላ ሰው ጋር ሳይሄድ አሁን ፍቅርዬ ከተመለሰች ወዲህ አሁን ፍቅርዬ ካመነችው ወዲህ አሁን አምናው ልቧን ከሰጠችው ወዲህ ለምን ተመልሶ ልቧን ሊጎዳ ይፈልጋል? ለምን ተመልሶ ሌላ ሴት ጋር መሄድ ይፈልጋል? ቤተሰቦች ይሄ ግልጽ የሆነ ነገር ነው። ፉፉ እያደረገ ያለው በሙሉ በቀል ነው። ከፈቲ ጋር ነው አብረው ተከራዩት እንዳልኳችሁ ነው። ቤተሰቦች ከዚህ በፊት መጠቀም ይችላል። ከፈቲ ጋር ብዙ አብሮ የመሆንበት እድል ነበረው። ብዙ ጊዜ ከእሷ ጋር መሆን ይችል ነበር። ከእሷ ጋር ጊዜ እያሳለፈ ነበር። ከእሷ ጋር አሁን ላይ አልነበረም አንድ ቤት መሆን የሚመርጠው ዛሬ ላይ አልነበረም። ያኔም አብረው መኖር ይችሉ ነበር ማለት አንድ ላይ ቢኖር ነገር አንድ ላይ መኖር ማለት ፈቲና ፉፉ አንድ ላይ ተከራይተው ቤት ሊኖሩ ነው። የኔን መጥፎ ነገር ብቻ ነው ማስተላለፍ የምትፈልጉት? የኔን መጥፎ ነገር የኔን ክፋት ብቻ ነው? ምንም ነገር መጥፎ ነገር እያደረክ እንደሆነ ካወቅ ፉፉ ለምን ታደርጋለህ? ለምን ማድረግ አስፈለገ? ለምንድን ነው እኛ ጋር መልካም ሰው ለመምሰል እኛ ጋር ፍቅረን እንደሚወዳት ፍቅረን እንደሚፈልጋት አይነት ሰው ለመምሰል የምትሞክረው? ለምንድን ነው እንደዚህ አይነት ነገር ማድረግ የምትፈልገው? ራስህ እኮ ነው እንደዚህ አይነት ነገር እያደረክ ያለው። ራስህ መጥፎ ሰው የሚሰራውን ስራ መጥፎ ሰው የሚያደርገውን ነገር እንደሚያደርግ እያወቅ ለምን እዚህ ጋር ትመጣለህ? ለምን እንደዚህ አይነት ነገር ታደርጋለህ? ለምን ፍቅርዬ እያልክ ትዞራለህ? ለምን ያንን ሁሉ ድራማ መፍጠር አስፈለገ? እንደዚህ የምታደርግ ከሆነ እንደዚህ አይነት ጸባይ እንደዚህ አይነት ፍላጎት ካለ ከሌላ ሴት ጋር የመኖር ፍላጎት ካለ ለምን ፍቅር ጋር መምጣት አስፈለገ? ለምን ሰላም ማውረድ አስፈለገ? ያኔ እኮ ከበቂ በላይ መልስ ሰጥታ ነበር። ያኔ መሄድ ትችል ነበር። ያኔ ተመልሰ ላታያት ወደ ፈለክበት መሄድ ትችል ነበር። ነገር ግን ዛሬ ላይ እሷን አሳምናት እሷን ፍቅሯን ከመለስክ ወዲህ ፍቅራችሁን ከመለሳችሁ ወዲህ ሰላም ካወረድክ ወዲህ ተመልሰ ለመሄድ ተመልሰ ሌላ ሴት ለመምረጥ ማሰብን ለምንድን ነው? ይሄ ምክንያት ሳትረዱ ቤቴ ድረስ ካሜራ ጎትታችሁ መጥፎ ነገር ሊያስተላልፍ የፈለገው ማን ነው? ተናገር። ማን ነው እንዴ? እኔ ካሁን በኋላ በፈለከው ምልልሃለሁ። አጠገብ ካልደርስም ሁለተኛ መጣው ልጠቀቅ። ሁሉም ንጹህ ልባችሁን ስትሰጡ ሁሉም ሰው ንጹህ ልባችሁን ንጹህ ፍቅራችሁን ስትሰጡ እንደናንተ አይደለም። ንጹህ ፍቅራችሁን ንጹህ ልባችሁን አይሰጥም። ከፍቅርዬ ብዙ ነገር ተማራችኋል ብዬ ተስፋ አድርጋለሁ ቤተሰቦች። እኔ በበኩሌ በጣም ብዙ ነገር ከፍቅርዬ ተምሬያለሁ። ብዙ ነገር አስተምራኛለች ካደረገችው ከሆነችው ነገር አንጻር በሙሉ። የሰው ልጅ ስታምኑት እንዳመናችሁት ባመናችሁት ቦታ አታገኙት። ስለዚህ ሁላችሁም የራሳችሁን አመለካከት ሰውን ሳትጎዱ ራሳችሁን ሳትጎዱ ለመኖር ሞክሩ። ናችሁ ደህና ናችሁ ወይ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛልኝ እና እንዲያላልኩት ነገር አለ። እንኳን አደረሳችሁ። ያው ቢያልፍም እንኳን አብሮ አደረሳችሁ ለብርሃነ ትንሣኤ በዓል በሰላም። በዚህ አጋጣሚ ቤተሰቦች እኔም ረስቼው ይቅርታ ይደረግልኝ። ከሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም በያላችሁበት ሰላሙን ያብዛላችሁ።
እንኳን አደረሳችሁ። ቢያልፍም እንኳን አደረሳችሁ። ስጦታው የቤት እቃ ቢሆን አሪፍ ነው ብዬ አስቤ። ለማ የቤት እቃ ለራሴ ካልሽኝ ፉፉ ቤት ተከራይቷል። መቼ? ቤት መከራየት ብቻ ሳይሆን ከፈቲ ጋር ነው አብረው ተከራዩት። የተከራዩት የሄዱት ሩሜት ሊሆን ተከራዩት። እሺ ምን ሊሆኑ ስልክ አንድ ላይ የሚኖርበት ምክንያት ምንድን ነው? ጀስት እንደ ጓደኛ ምናምን ነው። አሩ ነው ብቻ ግን ላይፋቸው እንዴት ነው? እኔ የማላውቀው ነገር ሜቢ ቤት መከራየታቸውን ማላውቅ ከሆነ ገና ብዙ የማላውቀው ነገር ይኖራል እና እስቲ ንገረኝ፣ እስቲ ልስማ። እውነት ለመናገር እኔ ምንም አላውቅም። አሁን ቤት ይዤሽ ልሄድ ነው፣ አብረን እንድንሄድ ነው። ቤቱን ማየት ስላለብን አክቹዋሊ ገና ጠዋት ነው የገቡት። ለዛ ነው የመጣሁት ፍቅሬ፣ አብረን እንድንሄድ። እነሱ ሌላ የተደበቀ ግንኙነት አላቸው ነው? እኛ ምን አላቸው? ጓደኛ እንደሆኑ ነው የምናውቀው። እኔ የማውቀው እንደዛ ነው፣ ምንም ነገር እንደሌለ። እኔ ያው ጓደኛ አይደለም፣ መጥፎ እኮ ነገር እኮ አይደለም አብረው ምናምን መሆናቸው። እኔ ምን አገባኝ ይኑሩ፣ ግን በቃ ጓደኝነታችን ላይ እንደዚህ አይነት መደባበቅ ሲኖር ደስ አይለኝም። ሲቀጥል ደግሞ ሁለታቸው አልኑር ስልክ አለ እንዴ? ስልክ ለምንድን ነው የተፈጠረው? መጣው አይደል? እኔ እኮ አሁን አብረን እንድንሄድ ነው ሰርፕራይዝ ሊያደርግሽ ነው። እሺ እኔ ምንም አያገባኝም፣ ግን ከመከራየታቸውም አልፈው ሁለታቸው አንድ ላይ ነው። እሱ ብቻውን መከራየቱ አናዶኝ ሳልጨርስ አንድ ላይ ናቸው ይሁኑ። እኔ ምንም አያናድደኝም። በቃ አዎ፣ ግን ሊተጋገዙም ሊሆን ይችላል። ቤት ኪራይም ምናምን ብቻ አላውቅም። እኔ እውነት ሊተጋገዙ እንዴት ነው እባክህ የሚተጋገዙት? እኔን አሳዝነ ብቸኛ አርገ ምንም አትሆን ብለ ልቤን ባዘን አፍተልትለ ተንገብግባው ትኑር ትረር ብለ በኔ ፈርደ መሄድን አዎይ ገሸሽ ልትለዎይ በኔ ላይ ጨክነ መሄድን አዎይ ገሸሽ ልትለዎይ ዋዝህን አጋዥ አስፈልግ እኔ ከፍተህ ሰላም ነው አለው። ባልዲስ ነው። አሪፍ ነው እግዚአብሔር ይመስገን። እንኳን አደረሰሽ ራሱ ተደውሎ እኮ ይባላል። ምን እናግዛችሁ? እንኳን ደስ አለ፣ እንኳን ደስ አላችሁ ቤት ስለተከራያችሁ። ምን ነው ቪዲዮ በመያዛችን ቤት እንደተከራያችሁ እንዲታወቁ አትፈልጉም እንዴ? አይ አምሳት ሙድ እያያዛችሁ ነው እንዴ? ሙድ እያያዝን አይደለም። እሺ እኮ ቪዲዮ አጥፍልኝ እኮ ደብሮኝ ይጠፋል። ምን ችግር አለ? እኮ አጥፋልኝ እኮ ይጠፋል። ምን ሆነ እኮ? ለምን ቪዲዮ ይዛችሁ የመጣችሁ እንዴ? የደወልኩት እኛ ቤት ልንመርቅልህ ልናግዝህ እኮ ነው የመጣ ነው። ምንም ታካብደው። የምን ቤት ማለት ተከራየካ እንዴ? ተከራያችሁ? ሶሪ ተከራያችሁ አይደል እንዴ? አሁን የምርህ ነው? ትቀየር ችግር የለም። እኔ እኮ አልተቀየምኩም ስላልነገርከኝ ምናምን ብዬ አልተቀየምኩም። እሺ ደብሮ ነው ምንድን ነው? ቆይ ይሄም ወሬ ነው ብለህ አውርተህ ይዘህ ትመጣለህ። ምን ማለት ነው? ትልቅ ነገር ያደረግክ መሰለኝ። እስቲ ቤታቸውን ልየው። እሺ አንዴ ስነ ስርዓት ይኖር። ቆይ አንዴ ቆይ ምንድን ነው የደበራችሁ? ምንድን ነው የደበረክ እኮ? ለምንድን ነው ካሜራ ይዛችሁ የመጣችሁት? ቡሪካ ለምንድን ነው እያናደድከኝ ነው? ያናደድኩ ወሬ ነው ብለህ ይነግርሃት ይዛት ካሜራ ይዛችሁ የምትመጣው ለምንድን ነው? እንደዚህ ይሆንክ ያለው እኮ ለምንድን ነው የምታደርገው እንደዚህ? እንዴ ምን ችግር አለው? እንደ ጓደኛ ብዙ ነገሮች ለኔ በመንገሩ ነው እንደዚህ እንትን ያልከው ማለት ነው። ማገዝ ከፈለጋችሁ ለምንድን ነው ያለ ካሜራ የመጣችሁት? ለምንድን ነው ካሜራ ይዛችሁ የመጣችሁት? ባይዘዌ አይደለም ቡሪካ፣ አንዴ ዝም በል ላስረዳ። ና ስማኝ። እሺ አንደኛ ቆይ ልንገርህ፣ ስማ። ሲጀመር ቪዲዮ ድንገት ነው የተያዘው። ቀጥራኝ ነበረ ሲሄድ ቪዲዮ ይዛ ነው ያገኘኋት። ከዛ ይዛኸው ሆም ብለን አይደለም ያሰብነው።
በመሃል ነው ወሬ የተነሳው። ችግር የለም። ምን ሆነ ነው? ምን ችግር አለው? ምንድነው? ቆይ እንወጣለን። ምንድነው ይሄ? የራሴ ፕራይቬት ላይፍ ነው። አንተ ካሜራ ይዘህ መተህ የምትቀርጸው ነገር አይደለም። እኔ አይደለሁም ያስኩት። ሲጀመር ካሜራ ይዘህ ተጠቀች አውቄ መስሎ ነው እንዴ? አውቀህ ነው? አውቄ ለምን ነው አውቄ የሚሆነው? እሺ በመጀመሪያ ምን ችግር አለው? እኔ እንደዚህ አስቤ ነው? ምን ሆነህ ነው? እኔ አይደለሁም ያስኩት። ሲጀመር አጋጣሚ ጠርታኝ ነበር። ለፍቅር እንድነግራት ትፈልጋለህ? ለምን አንድ ክፍል ቤት